ሰላም የተከበራችሁ የጉባለች ኢትዮጵያ ቤተሰቦች ለተሰንበት እሁድ ላይ እንገኛለን። የሰዓቱን አጭር ዜናዎች ከዚህ እንደሚከተለው እናቀርባለን። ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ እና ላይክ ሼር በማድረግ አብራችሁን ሁኑ። ወደ ዜናው እንለፍ። የምርጫ ቦርድ መግለጫ የፕሪቶሪያ ስምምነትን እንደሚጥስ አዴፓ ገለጸ። ለእኛ እውቅና የሚሰጠንም ሆነ የሚነሳን የትግራይ ህዝብ ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲው ጋር በተገናኘ ያወጣው መግለጫ ፕሪቶሪያው የሰላም ስምምነትን እንደሚጥስ አሲምባ ዲሞክራሲያዊ ፓርቲ አዴፓ ገልጧል። የፓርቲው ሊቀመንበር አቶ ዶሬ አስገዶም ይህ መግለጫ እንዲወጣ ብልጽግና ፓርቲ ግፊት አድርጓል ብለን እናምናለን ሲሉ ተናግሯል። አቶ ዶሪ ከአዲስ አድማስ ጋር ባደረጉት ቆይታ ምርጫ ቦርድ ፓርቲያቸውን በተመለከተ ያወጣው መግለጫ የፍትሐዊና መደበኛ አሰራርን የጣሰ ነው ብለዋል። አያይዘውም የኢትዮጵያን ዲሞክራሲያዊ ወደፊት ይወስዳል ተብሎ የሚታመንበት አንድ ተቋም ለእኛ ሳይነግረንና ሳያሳውቀን በይፋዊ የፌስቡክ ገጹ ላይ እንዲህ አይነት መግለጫ መለጠፉ ትክክል አይደለም ብለዋል። አግባብነትም የለውም በማለት አስረድተዋል። ምርጫ ቦርድ ባለፈው ማክሰኞ በማህበራዊ ትስስር ገጹ ባወጣው መግለጫ አሲምባ ዲሞክራሲያዊ ፓርቲ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅና እና የምዝገባ ፈቃድ እንደሌለው ያስታወቀ ሲሆን አዴፓ ህጋዊ የእውቅና ፈቃድ የተሰጠው በማስመሰል በተለያዩ መድረኮች አሳሳች መግለጫ እየሰጠ ይገኛል በማለት ክሱን አቅርቧል። የፓርቲው ሊቀመንበር በበኩላቸው ይህ መግለጫ ስህተት ነው፣ ከዚህ በፊት እንደዚህ ተደርጎ አይታወቅም ያሉ ሲሆን ፓርቲያቸውን የሚመለከት ጉዳይ ሲኖር ከምርጫ ቦርድ በደብዳቤ እንደሚላክና በዚሁ አግባብ ምላሽ ሲሰጥ መቆየቱን አመላክቷል። ይሁንና ቦርዱ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም ያወጣውን መግለጫ እንደ ማንኛውም ሰው በማህበራዊ ትስስር ገጽ ላይ እንደተመለከቱትና ይህ አካሄድ መደበኛውን አሰራር የጣሰ መሆኑንም ጠቅሰዋል። የኛ አመራሮችና አባላት እንዲሁም ደጋፊዎችና በቦርዱ መግለጫ በጣም አዝነዋል። ኢፍትሐዊ ተግባር ነው የተፈጸመው ያሉት አቶ ዶሬ መግለጫውን በተመለከተ ፓርቲው ለምርጫ ቦርድ በስልክ ጥያቄ ያቀረበ ቢሆንም ከቦርዱ የተሰጠው ምላሽ ጉዳዩን በመጥቀስ ደብዳቤ መጻፍ እንዳለበት መሆኑን አብራርቷል። ደብዳቤ ጻፉ የሚል ምላሽ መሰጠት አልነበረበትም። እኛ እንደ ፓርቲ መሟላት የሚያስፈልጋቸውን ቅድመ ሁኔታዎች ያሟላ ነው። የትግራይ ጦርነት ከመቀስቀሱ በፊት ነው የእውቅና ሰርተፊኬት ለማግኘትም እየተዘጋጀን ነበር ብለዋል። ጦርነቱ ከተጠናቀቀ በኋላ በ2015 ዓ.ም ፓርቲው ለቦርዱ የእውቅና ጥያቄ በደብዳቤ ማቅረቡን ያወሱት አቶ ዶሬ ማመልከቻቸው ተቀባይነት ቢያገኝም የተካሄደው ጉባኤ መደገም አለበት የሚል ምላሽ መሰጠቱንና የምርጫ ቦርድ ታዛቢዎች ከዚህ ቀደም የተደረገው ጉባኤ በደንብ እንዳልታዘቡት ምክንያት መቅረቡን ገልጠዋል። ፓርቲው በምላሹ የምርጫ ቦርድ ጥያቄ በመቀበል ደብዳቤ መጻፉና በደብዳቤውም ላይ ፓርቲው የሚንቀሳቀስባቸውና በርካታ አባላት የሚገኙባቸው አካባቢዎች በተለይም ጉለመህዳና ኢሮብ ወረዳዎች በኤርትራ መንግስት ጦር ቁጥጥር ስር ስለሚገኙ አጠቃላይ የፓርቲ ስራዎችን ለመስራት አዳጋች መሆኑን እንዳመለከተ አቶ ዶሪ ለአዲስ አድማስ አስታውቀዋል። ሊቀመንበሩ ከዛላምበሳ ከተማ ወደ ሁለቱ ወረዳዎች የሚያስገባው መንገድ ዝግ መሆኑና በዚህም ምክንያት ፓርቲው ስራዎችን ለማከናወን ጊዜ እንደሚያስፈልገው ለምርጫ ቦርድ ጥያቄ ማቅረቡን አመልክተዋል። ምርጫ ቦርድም ጥያቄውን በአዎንታዊ መቀበሉን ጨምረውም ጠቅሰዋል። ይህን ተከትሎ መግለጫው እስከወጣበት ዕለት ድረስ ፓርቲው ከቦርዱ ጋር በትብብር ሲሰራ መቆየቱን የጠቆሙት አቶ ዶሪ ትግላችንን ለማንኮላሸት አስበው ያደረጉት ይመስለኛል። ዞሮ ዞሮ የእኛ ፓርቲ ክልላዊ ነው። ከዚህ በፊት ህዝቡ ጥሩ ድጋፍ ሰጥቶን እስካሁን ድረስ በሰላማዊ ትግል ቀጥለናል ብለዋል። አያይዘውም የምርጫ ቦርድ መግለጫ በፕሪቶሪያ ስምምነት የተዘረዘሩ አላስፈላጊና ጸያፍ የሆኑ መግለጫዎች መሰጠት እንደሌለባቸው የሚደነግጉ አንቀጾችን የጣሰ ነው። ከፓርቲያችን እውቅና ውጪ ቦርዱ በማህበራዊ ትስስር ገጹ ላይ መግለጫ ማውጣቱ የፕሪቶሪያውን ውል የሚጻረር ነው ብለዋል። አክለውም ህዝቡ እንዲደናገርና ፓርቲያችን የጀመረው ሰላማዊ ትግል እንዲደናቀፍ የሚያደርግ እንቅፋት ነው በማለት የቦርዱን መግለጫ ነቅፈዋል። ከፌዴራል መንግስት ጋር ያለን ግንኙነት በፕሪቶሪያ ስምምነት እንጂ በሌላ ነገር የሚወሰን አይደለም። ስለሆነም ሁሉም ነገር ሲከወን በፕሪቶሪያ ስምምነት መሰረት መሆን ያለበት ነው በማለት በማናለብኝነት ምንም ነገር መፈጸም የለበትም ሲሉም አሳስበዋል። እኛን የፕሪቶሪያው ስምምነት ይደግፈናል የሚሉ ሊቀ መንበሩ ፓርቲያቸው ከህዝቡ ከፍተኛ ድጋፍ እያገኘ በመሆኑ ብልጽግና ፓርቲ ቅሬታ እንዳደረበትም ገልጠዋል። እኛ ፓርቲ አቋቋም ነው ብልጽግናንም ሆነ ሌላ ድርጅት ለመደገፍ አይደለም ሲሉም ነው የተናገሩት። ይህ መግለጫ
እንዲወጣ ብልጽግና ፓርቲ ግፊት አድርጓል ብለንም እናምናለን ያሉት አቶ ዶሬ ለዚህም እንደ ምክንያት ያቀረቡት የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፍተኛ ወታደራዊ አዛዦችን ከኃላፊነታቸው ባነሱበት ወቅት ፓርቲያቸው ጉዳዩን ተቃውሞ መግለጫ ማውጣቱን ተከትሎ በዋናነት የፓርቲው አመራሮች ላይ ከመንግስት የደህንነት አካላት ማስፈራሪያዎች እንደደረሳቸው ነው። ይህ የተቃውሞ መግለጫ በብልጽግና ፓርቲ ወገን ቅሬታ መፍጠሩን የተናገሩት ሊቀመንበሩ እንቅስቃሴያችንን የሚያግድ ምንም ነገር የለም፣ ከቦርዱ ጋር መስማማት እንፈልጋለን፣ ስምምነት ላይ ባንደርስም እንኳ እንቅስቃሴያችንን እንቀጥላለን፣ ለእኛ እውቅና የሚሰጠንም ሆነ የሚነሳን የትግራይ ህዝብ ነው ብለዋል። ፓርቲው ህጋዊ እውቅና ለማግኘት መስፈርቶቹን እስካሁን እንዳላሟላ የጠቆመው ብሔራዊ ምርጫ ቦርድ ፓርቲው በአሁኑ ወቅት የሚያደርጋቸው እንቅስቃሴዎች ህዝብን የሚያሳስቱና የሚያደናግሩ ናቸው ብለዋል ምርጫ ቦርድ። ወደ ሌላው ዜና ስናልፍ አቶ ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አውራ አምባ ታይምስ ከተባለ ሚዲያ ጋር ቃለመጠይቅ አድርገው ነበር። በዚህም ወቅት በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልሰዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ ላይ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫው በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ብሎ ነበር። ይሄው ኃይል የአቶ ጌታቸው አስተዳደር ህገ ወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣንን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅመው ነበር። ፕሬዝዳንት ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም ነው የመጡት። የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። እንዲያሆኑም 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 የ2 ዓመት ቆይታቸውን ጨርሷል ሲሉም ሌተናል ጀነራል ታደሰ ወረደ አስረድተዋል። አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩን ለ1 ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደሩ ዕድሜ የነበረው ፕሬዝዳንት ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነታቸው አልቀጠሉም ሲሉ ገልጠዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜ ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክር እና አሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኑር። ምናልባትም እኔ ይህንን ጉዳይ የሚያጣራ አካል ላቋቁም ብል ታማኝነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው እላለሁ ሲሉ ጀነራል ታደሰ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉም ክፍለ ጦሮች ጽንፈኛውን ቡድን በመደምሰስ የዘረፋቸውን ንብረቶች አስመልሰዋል አለ መከላከያ አሁን ባወጣው ሰበር መረጃ። በአማራ ክልል ሰሜን ሸዋ ዞን መርሃቤቴ ወረዳና በአካባቢው አየር ወለድ ክፍለ ጦር ባደረገው የተቀናጀ ዘመቻ በርካታ የጽንፈኛውን ቡድን በመደምሰስ ቀሪውን ደግሞ በመማረክ የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦ ተናግረዋል። የጽንፈኛው ኃይል ህዝብን መዝረፍ፣ ማጎሳቆል፣ የመሰረተ ልማትን ማውደምና የሀገር ተረካቢ ትውልድ እንዳይፈጠር ትምህርት ቤቶችን መዝጋት እንጂ ለሀገር የሚያስብ ህሊና የለውም ብለዋል። በጽንፈኛው ቡድን ላይ እጅ የነበረ የሞተር አምቡላንስን ጨምሮ ከህብረተሰቡ የዘርፋቸውን ባለሁለት እግር ሞተሮችን እና ከ30 ኩንታል በላይ እህል ማስመለስ መቻሉን የገለጹት አዛዡ ትውልድ የሚቀረጽበትን ትምህርት ቤቶችን በማውደም ማሰልጠኛ በማድረግ ከስራ ውጭ ማድረጉንም ገልጧል። ዘገባው የአየር ወለድ ክፍለ ጦር የሰራዊቱ ስነልቦና ግንባታ ነው ብለዋል መከላከያ። በሌላኛው ከዚሁ ጋር በተያያዘ ዘገባው በተመሳሳይ የምዕራብ እዝ ንስር ክፍለ ጦር ሬጅመንት በጃዊና አካባቢው የተሰጠውን ግዳጅ በድል በመወጣት በጽንፈኛ ኃይሉ ላይ ጠንካራ ወታደራዊ እርምጃ መውሰዱን የሬጅመንቱ አዛዥ አስታውቋል። የሬጅመንቱ አዛዥ ሻለቃ ደምስ ጅሩ ጽንፈኛው ቡድን መንግስት የሚያቀርበውን የሰላም ጥሪ ወደ ጎን በማለት
የህብረተሰቡን ንብረት በመዝረፍና የጤና ተቋማት አምቡላንሶችን በመቀማት ወላድ እናቶችን ለስቃይ ሲዳርግ መቆየቱን ጠቁሟል። ጽንፈኛ ኃይሉ የመንግስት ተቋማት ንብረትን ዘርፎ ለግል ጥቅሙ ሲገለገልባቸው የቆየ መሆኑን ያወሱት ሻለቃ ደምስ በቀጠናው የተሰማራው ሰራዊት በወሰደው ወታደራዊ ምት በርካታ ጽንፈኛ ቡድኖችን በመደምሰስ ከህዝብ የተዘረፉ ንብረቶችን ማስመለስ መቻሉን ተናግረዋል ሲል መከላከያ ዘግቧል።